በሁለት ባለዳሮች መካከል ግጭት ይፈጠራል፣ አለመግባባት፣ የተለያዩ ነገሮች ይፈጠራሉ። ያም ደግሞ በጊዜ ሁኔታ የሚፈታ ነው። አብዛኞቻችን እንደምናውቀው ሁለት አጋሮች ወይም ደግሞ ሁለት ባለዳሮች ሲጣሉ የሆነ ሰው ስለሱ ወይም ደግሞ ስለሱ ነገር ሲባል አይ እረፍተው እነሱ እኮ ነገ ዞሮ ይገናኛሉ እረፉ ነው የምንባለው። ይሄ ደግሞ ያደግንበት የኖርንበት ነው። ዛሬ ላይ ይሆን ያለው ያንን ነገር ነው እያየን ያለው። በእርግጥ አብርሽ ጋር ግራ መጋባት አይተናል። ለምን ከትላንት ወዲያ በተፈጠሩት ነገሮች ያው እንዲፈርምላት የፍች ወረቀትን ነበር እየጠበቀ የነበረው። እሱም ደግሞ አልፈርም ብሎ ነገሮችን አጓቶት፣ ዛሬ ላይ ደግሞ እሷ ወደሱ እየቀረበች እሱ ደግሞ ግራ እያጋባው ነው ያ ነገር። ለምን ምን ተገኘ? ሄርሜላ ከኔ ጋር ስለሆነች ነው ወይ? ሄርሜላ እኔ ስለተንከባከበችኝ ነው ወይ? ከሄርሜላ ጋር ስታይ ነው ወይ አሁን ላይ ይሄን ነገር እያደረግሽ ያለሽ? ትላንት የት ነበርሽ? ለምን ትላንት ላይ ይሄን ነገር አላደረግሽም? አይነት ነገር ነው የመልስ ምልት እየሰጣት ያለው። እሷ ደግሞ ግጭት ይፈጠራል፣ አለመግባባት ይፈጠራል፣ ብዙ ነገሮች ይፈጠራል በመካከላችን። ያ ደግሞ ያለና ወደፊት የሚፈጠር ነገር ግን ችግሮቻችን እንዴት መፍታት ያለብን የሚለውን ነው እንጂ ማንጸባረቅ ያለብን ስለ ትናንትና ሳይሆን ስለ ዛሬ፣ ስለ አዲስ ህይወታችን። ሲቀጥል ደግሞ ልጃችን ካለ እናትና ካለ አባት ማደግ የለበትም። እኔም ደግሞ ከልጅ አባት ተለይቼ መኖር አልፈልግም አይነት ነው ስሜት እያሳየችን ያለችው። እንግዲህ አብርሽ ደግሞ የተጠራጠረው እቺ ልጅ እውነቷን ነው ወይ እንደ አንቺ ልጅ የጠጣሽ ወይ ደግሞ የወሰድሽው ነገር አለ ወይ እስከ ማለት ደረጃ ደርሷል። ዛሬ ሄርሜላ እንግዲህ ለምን እንደመጣች አላውቅም። በነበረበት ክላስ ላይ መጨረሻ አካባቢ ላይ እሷ አንኳኩታ ገብታ ነበረ። ያ የሚሆነው እንግዲህ ኔክስት ላይ እንግዲህ እንደሚፈጠር አናውቅም። ምናልባት ተነጋግረው ወይም ደግሞ እሷ ቀጥሯት ሊሆን ይችላል፣ አናውቅም። ግን ደግሞ ሩት ደግሞ ያለችው ያው ደውዬለት ብቻውን እንደነበርና እንደደበረው ስለነገረ ፈታና ዘና እንዲል ብዬ ነው። ያው በነገራችን ዛሬ አለባበስሽ ሩታ ትንሽ ደስ አይልም አለ አይደለ? የሆነ አንዳንዴ የሴትነትን ወግና ማረጉን ባንረሳ መልካም ነው። ያው ብዙ ጊዜ አንቺ እንኳን ወጣ ያለ ልብስ ያለሽም ግን የዛሬትሽ ወጣ ያለ ነበረ። ምናልባት ቪዲዮን ከፖስታችሁ በፊት አላዮች ሊሆን ይችላል እንጂ ጃኬትሽን ከላይ ለበሽው ስትወልቂ ምናምን ኦልሬዲ ጡትሽ ይታይ ነበረ። ያ ባይሆን ያው እንደ አስተያየት ነው። በእርግጥ መቼም አንቺ ሳትመለከቹ አትቀሪም። ግን ደግሞ እውነት ሩታ ማለት እውነት ይህን ትዳር ማዳን ፈልገሽ ከሆነ እውነት ነገሮች እንዲስተካከሉ የምትፈልጊ ከሆነ በቃ አሁን ላይ ሄድሽበት መንገድ በጣም 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 የሚያስደስትና የሚያኮራ ነው። ቀጥይበት። በቃ አንቺ እኮ ትችያለሽ፣ ጀግና ነሽ። ገብቶሻል አይደለ? ሄርሜላችሁ በብዙ መንገድ ስታናድሽ ነበረ። እሱም በማዝናናት ያልተፈለጉ አክቶችን በማድረግ የተለያዩ ነገሮችን ያለች አንቺን ለማናደድ በጣም ብዙ ጥረት ታደርጋለች። ግን ደግሞ አንቺ ከእሷ እንደምትበልጭና ከእሷ የተሻሽ እንደሆንሽ አንቺነትሽን ማሳየት ያለብሽ ሞር ማለት ነው። ግን ምናልባት አሁን ላይ እንግዲህ ይህን ነገር የምታደርግ ፌክ ከሆነ ምናልባት ነገ ዋጋ ላይ ያስከፍልሽ ይችላል። ግን ደግሞ እኛ ተመልካች እንደመሆናችን ግን የተረዳነው ነገር ያው ሁልጊዜም እንደምንለው አብራችሁ እንድትሆኑ ሰላም እንድትፈጥሩ እንፈልጋለን። አሁንም ወደዛ መንገድ ይመስለኛል እየአመራ ያለው። አቤል በነገራችን ላይ ትናንትና እንዳልኳችሁ በጣም ነው ሽንጡን ገትሮ ሲከራከር የነበረው። በነገራችን ላይ ያው ከሄርሜላ ጋር እንዲሆን ይፈልጋል አቤል፣ ምንም ጥርጥር የለውም። እነ ሮባም እንግዲህ አልመጡም፣ እንደተፈጠረ አናቅም። ያው ሄርሜላ እነሱ ላይ ማስፈራሪያ ዛቻ አድርሳ ነበረ። ትናንትናም ሄርሜላ በጣም ደብሯት ምናምን ነገር ነበር። ያው ከሩት ጋር በተፈጠረው ነገር ደስ አላላትም፣ አልጥማትም። ዛሬም ደግሞ ተደገመ። ያው ትናንት እንግዲህ ከሀገር ይዤ እወጣለሁ አዝናናለሁ እንደዚህ አይነት ነገሮችን ስትፎክር ነበረ። እስቲ እንግዲህ ማን ጀግና እንደሆነና ማን አንበሳ እንደሆነ የምናይ ይሆናል። በእርግጥ ሩታ ምንጊዜም ነገሮችን በብላት ማስኬድ ንግግሮቿ፣ ሁኔታዎቿ ይሆናል አይደለም መልክ አላቸው። አንዳንድ ያው ግትርነቷም እንዳለ ቢሆን ያው ደግሞ ግትርነቷም ያው ከእውነት ጋር ስለምትቆም ነው። ከዚህ በፊትም እንግዲህ በነበሩት ነገሮች ላይ ብዙ ነገር አብራሽ እያጠፋ በይቅርታ በብዙ ነገሮች አልፈዋለች። አሁን ላይ ነገሮች ሲደጋገሙባት ነው የዚህን ያህል በርቀት ሄደችው። ሁላችንም አብራችሁ እንድትሆኑ ነው ምኞታችን፣ ፍላጎታችን እና አብርሽ ያው በጣም ግራ ተጋብተዋል፣ ተጨናንቋል ምናምን ነገር ያው ትናንትናም ላይክ ገበያ አድርገውት ነበር። የሆነ ገበያ ሄዳችሁ እቃ እንደምትገዙ የሆነ ምርጫ ላይ አካተውት ነበረ። ያው እሱ ደግሞ ምርጫውንም አልተናገርም፣ ሁለታችሁንም እንደማይፈልጋችሁ ነበር ሲናገር የነበረው። ያው ሩታ ደግሞ ያለችው
ያው አንቺን እንዳልመረጠሽና ያው ላስብበት እንዳለሽ ማወቅ አለብሽ ብላት ለሄርሜላ ያው ጠቅ አድርጋታለች። እውነት ለመናገር ያው ሄርሜላ ህልምሽን ብታወጪ መልካም ነው። ከዚሁ ከወዲሁ አብሮ የሚሆኑበት ምንም ምክንያት የላቸውም። እኛ ያው እንደ ተመልካች ነገሮች የጠበቡ የማይታረቁ አይነት ነገር የሚመስለን አለን። የማይመስለንም ደግሞ እነሱ አይጣሉም አብረው ይሆናሉ ምንም ደግሞ አብዛኞቻችን ናቸው። በትዳር ላይ በቃ ቤተሰብ ማንም አስፈላጊ አይደለም። በትዳር ላይ ጓደኛ፣ ቤተሰብ፣ ዘመድ አዝማድ በቃ ዋቴቨር ምንም አስፈላጊ አይደለም። በቃ ትዳር ላይ ሁለቱ ባለትዳራሞች ባለ ጉዳዩን መፍታት ያለባቸው በጠረጴዛ ቁጭ ብለው ችግራቸውን መፍታት። አዎ በእርግጥ አንዳንዴ ነገሮች ከአቅም በላይ ሲሆኑ አባትና ትልቅ ሰው ያስፈልጋል። ግን ደግሞ እውነት እላችኋለሁ የትዳር አጋራችሁ ለማንም እስቲ ለእናታችሁ እንኳን ማማት የለባችሁም። እንዲያደርገኝ እንዲሆነ ብላችሁ እንኳን ማማት የለባችሁም። ከነሩታ እንኳን ላይፍ መማር አለባችሁ። በእርግጥ የነሩታ ላይፍ ያው ሶሻል ሚዲያ ላይ ስለወጣ ነው። ግን አብዛኛው ደግሞ በእንደዚህ አይነት ኬዝና በእንደዚህ አይነት ጉዳይ ላይ በየቤቱ የሚያለቅስ ብዙ ሰው አለ። ሚስት ከወለደች በኋላ ባል ሌላ ቦታ የሚሄድበት ምክንያት አለ። ያው በተለይ ደግሞ ሴቶች እናቶች ሲወልዱ ሆርሞን ይቀያየር፣ የተለያየ ነገር አለ። እርግዝና ወቅት ላይ የሰውነት መቀያየር አለ። ከተወለደም በኋላ የሰውነት መቀያየር፣ የሰውነት መለወጥ አለ። አንዳንድ ወንዶች ደግሞ ያንን አይረዱም። ያንን ሳይረዱ ሲቀሩ ወደ ውጭ የሚሄዱ አሉ። ብዙ በየቤቱ ብዙ ነገር አለ። እኛ ያው ፎከሳችን ሩታና አብርሽ ላይ ያለውን ነገር ስለ ሄርሜላ ስለምናወራ ነው እንጂ ብዙሃን ላይ ይሄ ነገር እንዳለ ግን አትዘንጉ። ብዙ ማህበረሰብ ላይ እንደዚህ ላይፍ እንደሚያሳልፍ ከስንት አንድ ጀግና ለልጅ ዋጋ የሚከፍል አለ። አዎ ማለት የባላቸውን ችግርም የባላቸውንም የተለያዩ ነገሮች ቺትም እያደረገ የማገጠም ለልጃቸው ሲል ዋጋ የሚከፍሉ ብዙዎች አሉ፣ ብዙዎች እናቶች አሉ። ግን ደግሞ የእነ ሩታ እንዳልኳቸው ሶሻል ሚዲያ ላይ ስለወጣ ዴይ ቱ ዴይ ላይፋቸውን ሼር ስለሚያደርጉ ነው። ገብቷቸዋል። ስለዚህ በትዳር መካከል ማንም ሰው አስፈላጊ አይደለም። ባለጉዳዮቹ ናቸው ችግራቸውን መፍታት ያለባቸው። ሊፈቱት የሚችሉት እነሱ ናቸው። ገብቷቸዋል። ከነሱ በቦታው እኮ ከነሱ ውጭ ሌላ ማንም ሊኖር አይችልም። ጉዳዩን ራሱ ሌላ ሰው ቢፈታላቸው እነሱ ናቸው አይደል ጉዳዩን ፈት ወደ መፍትሄው መጥተው ድጋሜ ትዳራቸው የሚመሰሩት። ኦኬ ሁሌ ደግሞ ችግር በተፈጠረ ቁጥር ሌላ ሰው እየመጣ ሊያስታርቃቸው፣ ሌላ ሰው እየመጣ ሊዳኛቸው አይገባም። ሁለቱ መፍታት አለባቸው። በቀደም የሩታ እናትን ብለው ነበረ። በነገራቸው ላይ የሩታ እናት በጣም አስተዋይ ናቸው። ደስ ይሉኛ አነጋገራቸው። ትዳር ላይ ቤተሰብ ጓደኛ አስፈላጊ አይደለም። በቃ ትዳር ላይ ግጭት ይፈጠራል። እግርና እግር እንኳን ይጋጫል። አይደለም ሰውና ሰው። እናንተ ደግሞ ልጆቼ ወልዳችኋል። ልጅ ደግሞ ፍቅር ነው። በቃ ከፍቅር በላይ ፍቅር ነው። የቤት ውበት ነው። ግርማ ሞገስ ነው። የቤት ማድመቂያ ነው። ስለዚህ ሆይ የሚሏችሁ ሰዎች ባትሰሙ፣ ወደ ራሳችሁ ብትመለሱ፣ ነገሮች ለማስተካከል ብትሞክሩ። በቃ እናንተ ታርቃችሁ አብራችሁ ሆናችሁ እንደውም ጠላትን ማናደር ነው ያለባችሁ። ልጆቼ ራሳችሁን አዳምጡ ብለው እንደውም አይደለም ለልጆቻቸው ይቅርና ለሶሻል ሚዲያ ተጠቃሚዎች እንኳን ምክርም አጋርተው ነበረ። ይሄ ነገር ያው ብዙዎች ማህበረሰብ ላይ ስላለ ነው። ሩታ ጋር ብቻ ለምን ችግር ያለው ብዙ ማህበረሰብ ጋር አለ። ቅድም ላይ እንደነገርኳችሁ ማለት ነው። ብቻ እግዚአብሔር አምላክ ሁለቱ ተታርቀው አብረው ሆነው እኛም ደግሞ ደስታችንን የምንገልጽበት ታይም ቅርብ ነው ብዬ ተስፋ አደርጋለሁ። ነገ እንግዲህ በምን አይነት ነገር እንደሚመጡ አላውቅም። ያው እንዳያችሁት ቪዲዮን አጋጣሚ የመጨረሻው ታይም ላይ አንኳኩታ መታ ነበረ ሄርሜላ። በጣም ደንግጣ ነበር። በጣም ነበር የሚገርሙ። ያው እርግጠኛ ነኝ ያው መቼም ተነጋግረው ነው ይሄን ነገር እየሆነ ያለው። ለማንኛውም እኛ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ሰላም ሰፍሮ ፍቅር ወርዶ ማየት ነው የምንፈልገው። ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝዝዝት ይበልልኝ። ባባይ